ይህ የፖሊስና ህብረተሰብ ፕሮግራም ነው። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እነሆ የታህሳስ 16 2009 ዓመተ ምህረት ሳምንታዊው የፖሊስና ህብረተሰብ ፕሮግራማችን ተጀመረ። እንደተለመደው እንግዲህ ለአንድ ሰዓት አብረናችሁ ስንቆይ በተለያዩ መሰናዶች ነው እነዚህን ዝግጅቶች በማቅረብ ማሙሽ ጠኑ ገዛጌታውንና ዳኜ ጥላውን ከናንተ ጋር ቆይታ የምናደርግ ይሆናል። ከመላው የዝግጅት ክፍሉ ባልደረቦች ጋር በመሆን ከናንተ ብቸኛው የምንፈልገው ነገር የአብሮነት ቆይታችሁንና ሐሳብ አስተያየቶቻችሁንም እየደወላችሁ በፕሮግራማችን ላይ የተሰማችሁን ነገሮች እንድታደርሱን በአክብሮት እንጠይቃችኋለን። የተወደዳችሁ አድማጮቻችን እንግዲህ ዝግጅታችን ጀመረ። ሁሌ እንደምናደርገው ቀዳሚው ዝግጅታችን ደግሞ ሰሞኑን ከተለያዩ አካባቢዎች የደረሱንን ፖሊሳዊና ወንጀል ነክ የሆኑ አጫጭር መረጃዎች የሚቀርቡበት ዝግጅታችን ከመሰንበቻው ተዘጋጅቷል። እሱን እንድትከታተሉ እንጋብዝኳችሁ። አብራችሁን ቆዩ። ከመሰንበቻው ለዛሬ ከያዝናቸው መረጃዎች መካከል ታህሳስ 19 2009 ዓመተ ምህረት በሚከበረው የቁልቢ ገብርኤል ንግስ በዓል ላይ የምዕመናኑን ሰላምና ደህንነት ለማስጠበቅ ዝግጅት ማድረጉን የምስራቅ ሐረርጌ ዞን ፖሊስ አስታወቀ። በዚህ ክብረ በዓል ላይ ለመገኘት ከተለያዩ ቦታዎች የሚመጡ ቱሪስቶች፣ አምባሳደሮች፣ የሃይማኖት አባቶች የእምነቱ ተከታዮችን ሰላም ለማስጠበቅ ፖሊስ ምክክር አድርጓል ተብሏል። የምዕራብ ሐረርጌ ኦሮሚያ ዞኖች፣ የሐረሪና ድሬዳዋ ፖሊስ ኮሚሽኖች፣ የፌዴራል ፖሊስ፣ መከላከያ እንደዚሁም ብሔራዊ መረጃና ደህንነት በጋራ ባደረጉት ምክክር ወደ ስፍራው የሚመጡትን ሰዎች ያለምንም የጸጥታ ስጋት በዓሉን ማክበር እንዲችሉ ዝግጅት መደረጉ ነው የተገለጸው። በሰዎች መጨናነቅ ምክንያት የተለያዩ የስርቆት ድርጊቶች ከሚፈጽሙት ለመጠንቀቅ ህብረተሰቡ ወደ ቦታው ይዟቸው የሚሄዳቸውን ቁሳቁሶች በአግባቡ ሊይዛቸው ይገባል ተብሏል። አሽከርካሪዎችም የትራፊክ ህግንና ደንብን ተከትለው እንዲያሽከረክሩ መልእክት ተላልፏል። ከጨለንቆ ከተማ እስከ ቀርሳ ድረስ ከባድ መኪኖችን ማቆም የተከለከለ መሆኑም ተገልጿል። በቦታውም 3 ጊዜያዊ ፖሊስ ጣቢያዎች አቃቢ ህግና ፍርድ ቤት የተቋቋመ ሲሆን በወንጀል የተጠረጠሩ ሰዎች እዚያው የምርመራ መዝገባቸው ተጣርቶ አፋጣኝ ውሳኔ እንደሚሰጣቸውም ተገልጿል። ህብረተሰቡ የወንጀል ድርጊቶችን ሲመለከት በአፋጣኝ ለፖሊስ ማሳወቅ አለበት ተብሏል ሲል መረጃውን ያደረሰን ስዩም ደገፋ ነው ከምስራቅ ሐረርጌ ዞን ፖሊስ። የትራፊክ ፖሊሱ በማለዳ የምድብ ስራው ላይ ከባልደረቦቹ ጋር ተገኝቷል። ተሽከርካሪዎችን ያስተናብራል፣ እግረኞችን መንገድ ያሻግራል፣ ከትራፊክ ህግ ውጪ የሆኑትን እየለየ ያስቆማል፣ የሚቀጡትን መንጃ ፍቃድ እየጠየቀ ይቀጣል። ሐረሪ ክልል ሐማሬሳ ተብሎ በሚጠራው አካባቢ አንደኛው ተሽከርካሪ በፍጥነት ይጓዛል። ከሐረር ከተማ ተነስቷል፣ መዳረሻው ደግሞ ድሬዳዋ ነው። የአሽከርካሪው ሁኔታ ያላማራቸው የትራፊክ ቁጥጥር ባልደረቦቹ እንዲያቆም ነግረውታል። ምልክት ሲያሳዩት የባሰ ፍጥነቱን ጨምሯል። ለማስቆም ሲሞክሩ አንደኛውን የትራፊክ ፖሊስ ይገጨዋል። ጓደኞቹ መኪናውን ተከተሉት። ወደ ወደቀው ትራፊክ ያመሩት ጥሩ ዜና አልሰሙም። የተገጨው ሰው ህይወቱ አልፏል። ፖሊስ ቡድን አቋቁሞ ግለሰቡን መከታተል ይቀጥላል። ለጊዜው ተፈልጎ ይጠፋል። ቁጥጥሩ ቀጥሎ ፖሊስ መረጃዎችን በመሰብሰብ የቴክኒክና የሰው ማስረጃዎች ተደራጅተው ወደ ፍርድ ቤት ተላኩ። ፍርድ ቤቱ ጉዳዩን መርምሮ ግለሰቡ በሌለበት በከባድ ግድያ ጥፋተኛ ይለዋል። በዚህም በ15 ዓመት ጽኑ እስራት እንዲቀጣ ይወስንበታል። የተዋቀረው ቡድን ግን ስራውን አላቆመም። ማፈላለጉን ቀጥሏል። በአንደኛው ቀን የሚፈልገውን ሰው አግኝቶታል። ግለሰቡ አወዳይ ከተማ ቤቱ ውስጥ ተደብቆ ባለበት ይዘዋል። እናም የተወሰነበትን ቅጣት አጽንቶበታል። ታደለ ጋዲሳ ሁለቱ ሰዎች በአንድ ነገር ላይ መክረዋል። ከሌሊቱ 8 ሰዓት ሲሆን ተገናኝተው ምክራቸውን ወደሚከውኑበት ወፍጮ ቤት አምርተዋል። ድሬዳዋ 7ኛ መስከረም ወፍጮ ቤት ተብሎ በሚጠራበት ቦታ ከሁለቱ አንደኛው የወፍጮ ቤቱን መስኮት ሰብሮ ወደ ውስጥ ይገባ፣ ሌላኛው ደግሞ ከውጭ የሚመጣ ሰው ይጠብቃል። ውስጥ የገባው ሰው የገንዘብ ካዝናውን ለመስበር ይታገላል። ከሰበረው በኋላ 20 ሺህ ብር ይዞ በገባበት ይወጣል። ገንዘቡን ለሁለት ተካፍለው በፍጥነት ይሰወራሉ። የሆነውን የተመለከቱት ባለቤቶች ለፖሊስ አቤት ብለዋል። ክትትል የጀመረው ፖሊስ ጊዜ አልወሰደበትም። ሁለቱን በቁጥጥር ስር
አውሎ ምርመራውን ይጀምራል። የተሰበሰበው መረጃ ለፌዴራሉ የመጀመሪያ ደረጃ ፍርድ ቤት ይላካል። ጉዳዩን የመረመረው ፍርድ ቤት ሁለቱን ጥፋተኛ ይላቸዋል። በዚህም አንደኛው ተከሳሽ በ4 ዓመት ጽኑ እስራት፣ ሁለተኛው ደግሞ በ1 ዓመት ከ10 ወር ጽኑ እስራት ፈረደባቸው። መረጃው የያሬድ መሐመድ ነው። በተለያዩ አካባቢዎች ጫት የሚያስቅሙና ሽሻ የሚያስጨሱ ቤቶች ይገኛሉ። በዚህም በተለይ ወጣቶች ላይ የሚያደርሰው ጉዳት ቀላል የሚባል አይደለም። ሰሞኑን በፊንፊኔ ዙሪያ ኦሮሚያ ልዩ ዞን ሰበታ ከተማ ወለቴ ውስጥ ባደረገው ድንገተኛ ፍተሻ በርካታ የሽሻ ማስጨሻና ግለሰቦችን በቁጥጥር ስር አውሏል ተባለ። በዚህም ፍተሻ በንግድ ቤቶች ውስጥ ሲጠቀሙ የተገኙ 127 ሰዎችና ከ90 በላይ የሚሆኑ የሽሻ ማስጨሻዎች መያዛቸውን ፖሊስ ገልጿል። ከነዚህም መካከል የተለያዩ የህብረተሰብ ክፍሎች የተገኙ ሲሆን 2 የፖሊስ አባላትም እንደዚሁ መገኘታቸው ታውቋል። የተያዙ ሰዎች ምርመራ ተደርጎባቸው ሁለቱን ፖሊሶች ጨምሮ ምክር ተሰጥቷቸው መመለሳቸውን ፖሊስ ገልጿል። ፖሊስ አክሎም ይህንን እየከፋ የመጣውን ድርጊት ለመቀነስ በየጊዜው ድንገተኛ ፍተሻ ማድረግ ጥሩ እንደሆነ ገልጿል። ዘገባው የታዲዮስ ዘውገ ነው። በሴቶች ላይ የሚፈጸሙ የኃይል ጥቃቶችን በመከላከልና በማስቆም የእድገትና የህዳሴ ለውጥ ዘላቂነት እናረጋግጥ በሚል ሲከበር የነበረው የጸረ ጾታዊ ጥቃት ንቅናቄ በሀገር አቀፍ ደረጃ በአሶሳ ከተማ ማጠቃለያ ተደርጓል ተባለ። በውይይቱ ላይም የሴቶችን ጥቃት ለማስቆም እንደ ችግር ከተነሱ ነገሮች መካከል ጎጂ ልማዳዊ ድርጊቶች፣ የኢኮኖሚ ተጽዕኖ፣ የፍትህ ሂደቱ መዘግየትና አስተማሪ አለመሆን፣ ጥቃት ለደረሰባቸው ተጎጂዎች የታድሶ ማዕከላት በበቂ ሁኔታ አለመኖርና በጉዳቱ ላይ ግንዛቤ አለመኖር ናቸው ተብሏል። የሴቶችና ህጻናት ሚኒስቴሯ ወይዘሮ ዳሚቱ አንቢሳ የሴቶችን ጥቃት በአንድ ጊዜ ወይንም በንቅናቄ ማስቀረት ስለማይቻል ታዋቂ ሰዎች፣ የሃይማኖት መሪዎችና ሌሎች የሚመለከታቸው አካላት በመቀናጀት መከላከል ይገባል ተብሏል። መረጃው የምንይሉ ደስ ይበለው ነው። ባልና ሚስቱ የሚያሳድጓት የዘመድ ልጅ አላቸው። እንደ ልጃቸው ተንከባክበው አሳድገዋታል። ወላይታ ሶዶ ውስጥ ይኖራሉ። ሚስት በ7 ዓመቷ ታዳጊ የተናደደች ትመስላለች። ከባሌ ጋር አጣልታኛለች ደግሞ ምክንያቷ ነው። ባል ሚስቱን ያመናት አይመስልም። መውጫ መግቢያዋን ተከታትሏታል። እናም ከሌላ ሰው ጋር የጠረጠራት ይመስላል ይላል ፖሊስ። ይህንን ነገር የምትነግረው ታዳጊዋ እንደሆነች የጠረጠረችው ሚስት ትቆጣለች። ባል ወደ ስራ የሚሄድበትን አጋጣሚ ጠብቃ ልትቀጣት ወስናለች። በአንደኛው ቀን ያሰበችው ሆነላት። ግን ቅጣቱ እንደ ሌሎች ታዳጊዎች በቀላሉ አልነበረም። እሳት ውስጥ ቢላ አግላ ቀይ እንደሆነ ስታይ ልጅቷን ጠርታታለች። ልትላክ የመሰላት ታዳጊ በፍጥነት ደርሳለች። ባጋለችው ቢላ የተለያዩ የሰውነት ክፍሎቿን ታቃጥላታለች ይላል ፖሊስ። ጮት ሰምተው የመጡ ህፃናን ወደ ወላይታ ሶዶ ሆስፒታል ልከዋታል። ሴትዮዋን ደግሞ ለፖሊስ ማስረከባቸውን ነው የፖሊስ መረጃ የሚያሳየው። መረጃው የደጀን ያሰፋ ከደቡብ ፖሊስ ሚዲያ ማስተባበሪያ ነው። በመጨረሻም ከውጭ ወዳገኘነው መረጃ ስናልፍ ኢንተርፖል ኒውዮርክ የኢንተርፖል ፕሬዝዳንት ሜንግ ሆንግዌይ በመጀመሪያ ተልእኳቸው ከተባበሩት መንግስታት ዋና ጸሐፊ ባንኪሙን ጋር ውይይት ማድረጋቸው ተገለጸ። በውይይታቸው ሁለቱም ተቋማት በዓለም ዙሪያ ደህንነትን ለመጠበቅ የሚያደርጉትን ትብብር አንስተዋል። ኢንተርፖል በዓለም አቀፍ ፕሮግራሞቹ ማለትም በጸረ ሽብር እንቅስቃሴዎች እየተከሰቱ ያሉ አዳዲስ ወንጀሎች፣ የተደራጁና በመረጃ መረብ ላይ የሚከሰቱ ወንጀሎች እንደዚሁም ሌሎች ውስብስብ ወንጀሎችን ለመከላከል ከተባበሩት መንግስታት ጋር ተጠናክሮ መስራት እንዳለበት በውይይታቸው አንስተዋል። ኢንተርፖልና የተባበሩት መንግስታት ድንበር ተሻጋሪ ወንጀሎችን በህብረት በመከላከል ቆየት ያለ ታሪክ ያላቸው ሲሆን ለቀጣይም በዓለም ዙሪያ ያሉ ዜጎች ደህንነትን ለመጠበቅና የወንጀል ድርጊቶችን ለመከላከል የሚያደርጉትን የጋራ ጥረታቸውን ለማስቀጠል መክረዋል ተብሏል። ስብሰባው የተደረገው የተባበሩት መንግስታት ባሳለፍነው ወር በጠቅላላ ጉባኤው ኢንተርፖልና የተባበሩት መንግስታት የውጭ ተዋጊ ሽብርተኞች እንቅስቃሴና ሁሉንም ድንበር ተሻጋሪ ወንጀሎችን ለመከላከል ትብብራቸውን እንዲያጠናክሩ ጥሪ ማቅረብን ተከትሎ እንደሆነ ተገልጿል። እንደ ኢሮፒያን አቆጣጠር በ2004 ዓ.ም ለተባበሩት መንግስታት በኒውዮርክ የተከፈተው የኢንተርፖል ቢሮም የሁለቱን ተቋማት ግንኙነትና ህብረት ለማጠናከር ይረዳቸዋል ተብሏል። የኢንተርፖል ፕሬዝዳንት በቀጣይ ወር ወደ ስራ ከሚገቡት ከአዲሱ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተረስ ጋርም ውይይት እንደሚያደርጉ ተነግሯል። ታደለ ጋዲሳ የተከፈለበት ግድያ አባወራው በጡረታ ከስራው ቢገለልም መልፋቱን አላቆመም። ሐረር ከተማ ውስጥ በጥበቃ ስራ ህይወቱን ይመራል። ለሚስቱ፣ ለልጆቹ፣ ለቤተሰቡ ይጨነቃል። ያገኘውን ነገር ለነሱ ይላል።
ለእርሱ ሕይወት ማለት ቤተሰቡ ነው። ከባለቤቱ ጋር ለ20 ዓመታት ያክል በትዳር ቆይተው ብዙ ነገሮችን አይተዋል። ከልጅነት እስከ ሽምግልና ብዙ ነገሮች መሃል አብረው ተራምደዋል። በተለይ ሁለቱን በጣም ያጣመራቸውና ቆይታቸውን ያራዘመው ልጆች ማፍራታቸው ነው። ደስ የሚሰኙባቸው ልጆች አግኝተዋል። አሁን ግን ያ የነበረው ሁሉ የጠፋ ይመስላል። በትናንሽ ነገሮች እንኳን ተነጋግረው መግባባት አቅቷቸዋል። ነጋ ጠባ መጨቃጨቅ ሆነ። በሆነው ባልሆነው ነገር መጣላት፣ ዱላ መማዘዝ የዕለት ኑሯቸው እየሆነ መጣ። በተለይ ሚስት ውሃ ቀጠነ በሚል ነገር እያነሳች ቤቱ ሰላም አጣ። ቤተሰቡን፣ ትዳሩን የሚወደው ሰው ወደ ቤቱ መሄዱን እየጠላው መጣ። ገና ወደ ቤቱ መሄድን ሲያስብ ቤቱ ውስጥ የሚጠብቀው የባለቤቱ ንዝንዝ ይታየዋል። በአንደኛው ቀን ሚስት ይባስ ብላ ከቤት ታባርረዋለች። ባል ለአካባቢው ሽማግሌዎች በመናገር እንዲያስታርቋቸው አደረገ። እናም ወደ ቤቱ ተመለሰ። ቢሆንም ከቀድሞ የተሻሻለ ነገር አልነበረም። ሚስት የሞከረችው ይሆናል ያለችው ሳይሆን ቀርቷል። አሁን ሌላ መንገድ ፈልጋለች። ባለቤቷ ባይኖርና ሁሉም ነገር ለብቻዋ ብታደርግ ትመርጣለች። ስለዚህ ደግሞ አማራጭ ያለችውን ሁሉ ትከተላለች። የኔ የቅርብ ሰዎች የምትላቸውን አሰበች። ሁለቱ ግለሰቦች ቀድመው ወደ አእምሮዋ መጥተዋል። ጊዜ ሳታጠፋ አግኝታቸዋለች። የፈለገችውን ነግራቸዋለች። ሁኔታውን ቤተሰባቸው ውስጥ ልታደርገው ስላሰበችው አስረድታቸዋለች። ለዚህም ውለታቸው ስጦታ እንዳዘጋጀች ትነግራቸዋለች። ሁለቱ ሰዎች ድርጊቱን የሚፈጽሙበትን ቀንና ቦታ ጠየቁ። ትንሽ አሰበች። ባለቤቷ ወደ ቤት የሚመለስበትን ሰዓት አሰላሰለች። በተቀጣጠሩበት ቀን ሊገናኙ ቀጠሮ ይዘው ተለያዩ። ስራ ላይ የዋለው አባወራ ድካም ተጫጭኖታል። ቤቱ ደርሶ ማረፍን ናፍቋል። ከሌሊቱ 4 ሰዓት ሆኗል። በፍጥነት እየተራመደ ቤቱ ደርሷል። እንዳሰበው ግን እረፍት አልሆነለትም። ገና ከመግባቱ ባለቤቱ በነገር ጠብቀዋለች። በቀጠሯቸው መሰረት መተው ቤቱ አካባቢ የተደበቁት ሁለቱ ሰዎች ቤት ውስጥ ያለውን ንግግር እየሰሙ በተጠንቀቅ ይጠባበቃሉ። መቼ ወደ ቤት ውስጥ መግባት እንዳለባቸው የተነገራቸውን እያሰቡ ይጠብቃሉ። ሆን ብላ ነገሩን እያከረረች የሄደችው ሚስት ሰዎቹ ወደ ቤት ውስጥ የሚገቡበትን ምልክት ትናገራለች። መጥፎ ነገር ያላሰበው ባል ድምጿን ቀንሳ እንዲነጋገሩ እንዲግባቡ ለማድረግ ይጥራል። በድንገት ግን ሁለት ሰዎች ቤት ውስጥ ሲገቡ ይመለከታል። ከዚያም የገቡት ሰዎች በገመድ አባወራውን አንገቱን ያንቁታል፣ በዱላ ይደበድቡታል። መቋቋም ያቃተው ሰው ሕይወቱ ያልፋል። ጊዜ ሳያጠፉ አስከሬኑን አውጥተው አካባቢው በሚገኝ ድልድይ ስር ይጥሉታል። በነጋታው አስከሬን የተመለከቱ ለፖሊስ ጠቁመዋል። ፖሊስ ምርመራውን ይጀምራል። የደም ነጠብጣቡን ተከትሎ ሲሄድ መኖሪያ ቤቱ ይደርሳል። ሚስቱን በቁጥጥር ስር ያውላታል። ፖሊሶች በቤት ውስጥ ባደረጉት ፍተሻም የጥንዶቹ የመጨረሻ ልጅ አንድ ነገር ሊነግራቸው እንዳሰበ ይመለከታሉ። አቅርበው ሲጠይቁት እናቱ አባትየውን እንደገደለችው ተናገረ። መረጃዎች ተደራጅተው ፍርድ ቤት ቀረቡ። የሐረሪ ክልል ከፍተኛው ፍርድ ቤት የቀረበለትን ማስረጃዎች መርምሮ ውሳኔ አስተላለፈ። በሰው ግድያ 3ቱ ሰዎች ጥፋተኛ ተባሉ። በዚህም ሚስት በዕድሜ ልክ ጽኑ እስራት፣ ሁለተኛ ተከሳሽ በ20 ዓመት ጽኑ እስራትና ሶስተኛው ተከሳሽ በ16 ዓመት ከ6 ወር ጽኑ እስራት ይቀጡ ሲል ወሰነ። ኢንስፔክተር ተስፋዬ አስፋው ከሐረሪ ክልል የልዩ ልዩ ወንጀሎች ምርመራ ማስተባበሪያ ኃላፊ። ምነው በላሽው ምነው ምነው በላሽው የፍቅር አደራዬን በላሽው ወዴት አረግሽው ምነው በላሽው የፍቅር አደራዬን በላሽው ለሰው ሰጠሽው አንቺ ነጋዴ የፍቅር አታፊ ነጋዴ አባይ ነጋዴ ፍቅሬን ነከርሽ ለሰው ሸጥሽብኝ ሳልሰማ
ሳያውቀው ሆዴ ምነው በላሽው የፍቅር ራእይም በላሽው ወዴት አረግሽው ምነው በላሽው የፍቅር ራእይም በላሽው ለሰው ሰጠሽው አንቺ ነጋዴ የፍቅር ታቢ ነጋዴ አባይ ነጋዴ ፍቅሬን ነቀሽ ለሰው ሸጥሽብኝ ሳልሰማ ሳያውቀው ሆዴ ሻምነብሽ ልቤ ባንቺ ሲኩራራ ምነው አጠፋሽ በላሽ አደራ ጉዲ በል አንቺን እስኪ ላውራብሽ ወለታ ቤት ነሽ ላሳወቀልኝ ጓደኛዬ ነሽ ጓደኛዬ ብዬ እንዳላልኩሽ ብቸኛዬ በላሽ ወይ አደራዬን በላሽ ለመውደድሽ ስለፋ ውለታዬ ከእንዲፋሽ አይጎደኔማ ለፍቅር የበራው ለተለክኑ ተይታ ወይ ፍቅር ፍቅር እኔንማ ተጉላላ ብሎኛል ላይ በወረቀት ምነው በላሽው የፍቅር ራእይም በላሽው ወዴት አረግሽው ምነው በላሽው የፍቅር ራእይም በላሽው ለሰው ሰጠሽው አንቺ ነጋዴ የፍቅር ታቢ ነጋዴ አባይ ነጋዴ ፍቅሬን ነቀሽ ለሰው ሸጥሽብኝ ሳልሰማ ሳያውቀው ሆዴ ወረት ያዋጣሽ ስትፈሪ አልበር አልተፈረደ በኔ ላይ ብቻ መተሳሰቡ ካልታየች ባቻ ጠበኛዬ ነሽ በቃ ጓደኝነቱም ባይቃ በላሽ ወይ አደራዬን በላሽ ለመውደድሽ ስለፋ ውለታዬ እንዲይጥፋሽ መሄድማ እግሬን አይሰለችም ፍቅርን ለመጨረስ ልቤ መች መልኩም ተለወጦ ፍቅር ገሰገሰ ካምናና ካቻምና የዘንድሮ ባሰ መልኩም ተለወጦ ፍቅር ገሰገሰ ካምናና ካቻምና የዘንድሮ ባሰ መልኩም ተለወጦ ፍቅር ገሰገሰ ካምናና ካቻምና የዘንድሮ ባሰ መልኩም ተለወጦ ፍቅር ገሰገሰ ካምናና ካቻምና ክቡራትና ክቡራን አድማጮቻችን ዝግጅታችን እንደቀጠለ ነው። ለሚኖራችሁ ሐሳብ አስተያየት ጥቆማ በስቱዲዮ ስልኮቻችን ብታደርሱን እንቀበላችኋለን። እዚህ ሐሳቦቹን በመቀበል ከናንተ ጋርም እንቆይ ይሆናል። ቀጣዩ ዝግጅታችን ቅኝት ነው። በዛሬ የቅኝት መሰናዷችን ታደለ ጋዲሳ እንግዲህ በባለፈው ጊዜ ወደ ሐረር ተጉዞ ነበረ። እዛ የነበረውን አጠቃላይ ሁኔታ የተመለከታቸውን ሐረር እንግዲህ የብዙ ቅርሶች የብዙ ብሔር ብሔረሰቦች ባለቤት ናት። እንግዲህ እዛ ያያቸውን ባህላዊ ነገሮች እንዲሁም ደግሞ በጉዞ ላይ ያጋጠሙትን ነገሮች እየነገረን ከዚህ ከአዲስ አበባ ቀጥታ ሐረር እንገባለን ማለት ነው ከታደለ ጋር ዛሬ። ክቡራትና ክቡራን አድማጮቻችን ከኛ ጋር ቆይታችሁ እንድትከታተሉን ጋበዝናችሁ። ወደ ሐረር የሚደረገው ጉዞ አሁን ተጀመረ። አብራችሁን ቆዩ። ገና በጠዋቱ ነበር ከቤት የወጣሁት። ምክንያቱም ከሥራ ባልደረቦቼ ጋር ቀጠሮ ነበረኝ። ረጅም መንገድ ይጠብቀናል። የቀጠሮ ቦታዬ ለመድረስ ታክሲ መያዝ ይጠበቅብኛል። ወደ ታክሲ መያዣ ቦታ ለመድረስ ፈጠን ብዬ ተራመድኩ። ጨለማው እየተገፈፈ ለቀኑ ብርሃን ቦታውን ሲለቅ አዋፋት በዝማሪያቸው መንጋቱን ያበስራሉ። ካህና ማርያም መስቀል አደባባይ ለመድረስ መንገዱ ክፍት ስለነበረ ነው መሰለኝ ብዙም ደቂቃዎችን ሳይወስድብኝ አብረውኝ ከሚሄዱት የሥራ ባልደረቦቼ ለአንዱ ስልክ በመደወል መድረሴን ነገርኩት።
ሁላችንም መሰብሰባችንን ካረጋገጥን በኋላ በተዘጋጀልን ተሽከርካሪ ውስጥ በመሆን ጉዟችንን ጀመርን። ውድ የዝግጅታችን ተከታታዮች በዛሬው ጉዟችን ከአዲስ አበባ ከተማ በ525 ኪሎ ሜትር ርቀት ላይ ወደምትገኘው ሐረር ከተማ እንጓዛለን። የፍቅር የሰላምና የመቻቻል ተምሳሌት የሆነችው የሐረር ከተማ 11ኛው የብሔር ብሔረሰቦችና ህዝቦች በዓል በከተማዋ ከመከበሩ በፊትና በበዓሉ ዕለት የእንግዶቿን ደህንነት ለመጠበቅ እንዴት ስትሰራ እንደነበር አብረን እንቃኛለን። የክልሉ ፖሊስ ኮሚሽን ማህበረሰብ አቀፍ ፖሊሳዊ አገልግሎትን ተግባራዊ በማድረግ በጸጥታ ዙሪያ የተመዘገቡ ለውጦችን ልንዳስስ ወደናል። አዲሱን የአዲስ አበባ አዳማ ፈጣን መንገድ በመምረጣችን በአንድ ሰዓት ውስጥ አዳማ ደረስን። ሁላችንም እዛው ከተማ ቁርሳችንን መብላት እንዳለብን ተስማማን። በፍጥነት እንደበላን አዳማ ከተማን ዞር ብለን ለማየት ሞከርን። የከተማዋ ባጃጆች ከዛም ከዚህም ውር እያሉ ሲተላለፉ ይስተዋላሉ። ተማሪዎች ወደ መማሪያ ክፍላቸው፣ ሰራተኞች ደግሞ ወደ የሥራ ቦታቸው ይሯሯጣሉ። የትራፊክ ፖሊሶች የትራፊክ ፍሰቱን ያስተናብራሉ። ሐረር ከተማ በጊዜ መግባት ስላለብን አዳማ ላይ ሰዓታችንን ማቃጠል አልፈለግንም። ሁላችንም በተስማማነው ሰዓት ተመልሰን ጉዟችንን ቀጥለናል። ወለንጪቴና መተሃራን አቋርጠን አዋሽ ደርሰናል። አሁን ፀሐይዋ እየበረታች መጥታለች። ከሙቀቱ የተነሳም አንዳንዶቹ የተሽከርካሪውን መስኮት መክፈት ጀምረዋል። ሌሎቹ ደግሞ ወረቀት በመጠቀም ንፋስ ለማግኘት ጥረት ሲያደርጉ ነበር። ጠዋት ለብርዱ ብለው ደርበው ለብሰው የነበሩትን የሚያወልቁም ይታያሉ። ወደ አፋር ክልል የሚወስደውን መንገድ ወደ ግራ በመተው የሐረር መንገድን ይዘናል። ከረጅም ጉዞ በኋላ የአዋሽ አካባቢና አሰበ ተፈሪን ወደ ኋላ በመተው ጭሮ ከተማ ደረስን። ደክሞን ስለነበር ለማረፍና ምሳ ለመብላት ወስነናል። በ40 ደቂቃ ውስጥ ተመልሰን ጉዟችንን መቀጠል እንዳለብን ተስማምተን ሁላችንም ተበታተንን። ምሳ ከመብላቴ በፊት ከመንገዱ ዳር ይዘው ቆመው በነበሩት ሁለት ፖሊሶች ላይ አይኔ ያርፋል። ጠጋብዬ ሰላምታ ከተለዋወጥኩ በኋላ ስለ ከተማዋ ሰላምና ጸጥታ እንዲሁም ስለሚቀርብ መንገድ ደህንነት ጠየቅኳቸው። ሰላም መሆኑን ተራ በተራ ገለጹልኝ። ከጊዜ ጥረት የተነሳ ለሰጡኝ መረጃ መስግኛቸው በሰላምታ ተሰናበትኳቸው። የተሰጠንን ደቂቃ እየተመለከትኩኝ በፍጥነት ምሳዬን በመብላት ወደ መኪናው ተመለስኩኝ። አሁን ሁላችንም መመለሳችንን ካረጋገጥን በኋላ ጉዟችንን ቀጥለናል። አሽከርካሪው የተለያዩ ሙዚቃዎችን እያሰማን ጭሮ ከተማን ወደ ኋላ ትተን ወደፊት ገሰገስን። አሁን የአየሩ ሙቀት እየቀነሰ መጥቷል። ተሳፋሪዎቹ ጨዋታውን አሙቀውታል። ከዚህም እየተጠራሩ ያወራሉ፣ ይሳሳቃሉ። እንዲህ እያለን ከረጅም መንገድ በኋላ ትንሽዬ ከተማ ደርሰናል። አይኖቼን በመስኮት አሻግሬ ለማየት ሞከርኩ። በድንገት ካራሚሌ የሚል ታፔላ ላይ አይኔ ያርፋል። የከተማዋ ስም መሆኑ ነው። ትርጉሙም ደግሞ የእግር መንገድ እንደማለት ነው። የከተማዋ ነዋሪዎች የባህል ልብሳቸውን በመልበስ ወደ መንገድ ወጥተው በአካባቢያቸው የጭፈራ ስርዓት ሲጨፍሩ ይታዩ ነበር። በዓሉን ለማክበር ወደ ሐረሪ ክልል ሲጓዙ የነበሩትንና ከኛ በፊት የነበሩትን እንግዶች በማስቆም ወደ ቤታቸው ወስደው ሲያሳርፏቸው ተመለከትኩ። የባህል ምግባቸውን በማቅረብ ያበሏቸዋል። እኛ ግን በጊዜ ሐረር ከተማ ገብተን ከተማዋን ማየት ስላለብን አልፈናቸው ጉዟችንን በመቀጠል ሌሎች መሃል ላይ ያሉትን ከተሞችና አወዳይን አልፈን ሐማሬሳ የተባለ አካባቢ ደርሰናል። እዛው አሽከርካሪው እንዲያቆምላቸው ፖሊሶች ጠየቁት። ለፍተሻ መሆኑን ተረዳሁ። ሁላችንም ከተሽከርካሪው ወርደን ከተፈተሽን በኋላ ተመልሰን ገባን። በነገራችን ላይ የፌደራል ፖሊስ፣ የሀገር መከላከያ ሰራዊት፣ የኦሮሚያና የሐረሪ ክልል ፖሊሶች በሁሉም አካባቢዎች በመሰማራት ቀኑን ሙሉ የጸጥታውን ስራ ሲሰሩ ነበር። ከበፊቱ የበለጠ ለአካባቢው ሰላምና ደህንነት የቆሙ ይመስላሉ። ወደ ሐረር መሃል ከተማ ከመግባታችን በፊት ሐማሬሳ አካባቢ ማረፊያ ቦታ ተዘጋጅቶልን ስለነበር ወደዛው አመራን። ራት ከበላን በኋላ የበዓሉን ዋዜማ ለማክበር በድሮው የሐረር ከተማ ስቴዲየም መገኘት እንዳለብን ተነገረን።
ስንደርስ ከሁሉም አካባቢዎች የተሰበሰቡ እንግዶችና የሐረሪ ብሔራዊ ክልላዊ መንግስት ማህበረሰብና አመራሮች ቦታቸውን ይዘው ነበር። የህብረተሰቡ አኗኗር፣ አለባበሳቸው፣ አመጋገባቸው፣ ቋንቋቸው፣ ባህላቸውና ሃይማኖታቸው የተለያየ ሆኖ ህብር ፈጥሮ አንድ አድርጓቸዋል። የሐረሪ ብሔራዊ ክልላዊ መንግስት ፕሬዝዳንት የሆኑት ክቡር አቶ ሙራድ አብዱል ሐጂ ለእንግዶቹ የእንኳን ደህና መጣችሁ ንግግር ካቀረቡ በኋላ በክልሉ ባህልና ቱሪዝም የተቀናጀ ሙዚቃ ባንድ ስለ ሐረሪ ማህበረሰብ፣ ስለ ሐረሪ ጥንታዊ ታሪክ በማንሳት ሲዘፍኑ ሲጨፍሩ ነበር። የሐረር ከተማ መብራት የሰማይ ኮከቦች መስለው ሲታዩ ነበር። ለከተማዋ አዲስ ከመሆኔ የተነሳ በዛው ምሽት ዞር ብዬ በማየት ሐረር የብዙ ብሔረሰቦችና የብዙ ሃይማኖት መገኛ መሆኗን ተገነዘብኩት። በሜትሮች ርቀት ቤተክርስቲያናትና መስጊዶች አብረው ያሉበት፣ በአንድ ጎረቤት ብሔረሰቦች ተከባብረው የሚኖሩባት መሆኗን ተመለከትኩ። የሰላምና የመቻቻል ከተማ በመሆኗ በስፔን ባርሴሎና በዓለም አቀፍ ደረጃ የተሸለመችው ለዚህ እንደሆነ ተረዳሁ። ውድ አድማጮቻችን፣ ስለ ሐረር ከተማ በዚህ አላበቃሁም። ሳምንት በማህበረሰብ አቀፍ ፖሊሳዊ አገልግሎት አተገባበር መለሳለሁ። እስከዛው መልካም ሳምንት። Shakar
የወጣበት የቡናው አበባ አቤት አቤት ታውቃወደበት አቤት አቤት ተወልደሽ ማራኪ አቤት አቤት ሳታለሚ ገዳይ አቤት አቤት ሐረር ትዝ ይለኛል አቤት አቤት አንቺን ሳይ አቤት አቤት አድማጮቻችን ዝግጅታችን አሁንም እንደቀጠለ ነው። ፕሮግራማችን አንድ ሁለት እያለ በቅደም ተከተል ወደ እናንተ እየቀረበ አሁን ደግሞ የእንግዳችን ዝግጅት ላይ ደርሰናል። በእንግዳችን ዝግጅት እንግዲህ ሰሞኑን እንደው ብናስታውሳቸው ከአሁን በፊት የተላለፉ የእንግዳ ፕሮግራሞች ምን ይመስሉ ነበር? እንግዲህ እንረሳቸዋለን አንዳንድ ጊዜ ከጊዜው ርዝመት አንፃር መለስ ብለን እያስታወስናቸው ነው። ምን ይመስል ነበር ቆይታው የሚለውን ነገር አንዳንዶቹን መለስ ብለን እያስታወስን እንገኛለን። ዛሬም አንድ ባለሙያ እናስታውሳለን። እንደ ካሁን በፊቶቹ እንግዲህ በትወና በሌሎችም የኪነ ጥበብ ስራ ውስጥ ያሉ ወይንም ያለፉ ባለሙያ ናቸው። በጣም የምናከብራቸው ትልቅ ባለሙያ ናቸው። በተለይ በፖሊስ ኦርኬስትራ ውስጥ ብዙ ሰው ያስታውሳቸዋል። ሻምበል ተስፋዬ ገብረ እግዚአብሔርን በፖሊስ ኦርኬስትራ ውስጥ በተለይም ይሄ ረቂቅ ሙዚቃ ወይንም ሲምፎኒ ኦርኬስትራ በመንለው ውስጥ እስከ መምህርነት የደረሱ ትልቅ ባለሙያ ናቸው። እንግዲህ ፖሊስ ኦርኬስትራ ገናና በነበረበት ዘመን ከነ ጦር ሰራዊት ከነ ብሔራዊ ቲያትር ከነዚህ ጋራ ተፎካካሪ በነበረበት ሰዓት እንግዲህ ሙዚቃ ሲቀምሩ ሙዚቃ ሲያስተምሩ የነበሩ ትልቅ ባለሙያ ነበሩ። በነገራችን ላይ እኚህ ሰው በያሬድ ሙዚቃ ትምህርት ቤትም እስከ ቅርብ ጊዜ ድረስ በመምህርነት ያገለገሉ ነበር። ስለ ፖሊስ ኦርኬስትራ በተለይ የሚያነሷቸው ነገሮች አሉ። ሲምፎኒ ኦርኬስትራ ኢትዮጵያ ውስጥ እንዲስፋፋ ወይንም የረቂቅ ሙዚቃ ኢትዮጵያ ውስጥ እንዲታወቅ ፖሊስ ኦርኬስትራ ውስጥ ሆነው በማስተማር በውጭ ባለሙያዎች በመታገዝ ማለት ነው ትልቅ አስተዋጽኦ ያበረከቱ ናቸው። ዛሬ በትውስታቸውን እናስባለን ወይንም እናስታውሳቸዋለን። የዛኔ የነበረው ቆይታ ምን ይመስል ነበር የሚለውን እንቃኛለን። ከሻምበል ተስፋዬ ገብረ እግዚአብሔር ጋር የሚኖረንን ቆይታ እንድትከታተሉን ጋበዝናችሁ። አድማጮቻችን አስተያየቶቻችሁንም አድርሱን። ዛሬ በትውስታችን እንግዲህ ሻምበል ተስፋዬ ገብረ እግዚአብሔር ፖሊስ ኦርኬስትራን ያስታውሱናል። አብራችሁን ቆዩ። እንግዲህ ፖሊስ ኦርኬስትራ በተለይ ከምድር ጦር ጋር በአንድ ወቅት ትልቅ ፉክክር ውስጥ የነበረና በጣም በሚገርም ሁኔታ ደግሞ እና አለማየሁ እሸቴ እና አያሌው መስፍንን እንደዚህ በጣም ትላልቅ ሰዎች የነበሩበት ነበርና ያንን ጊዜ እንደው ከነሱ ጋር በመሰሩበት ሰዓት ምን ይመስል ነበር? እስኪ እንደው ያንን ጊዜ ያስታውሱልን። ይሄ ፖሊስ ኦርኬስትራ በትምህርት ላይ የተመሰረተ ነው። የሚማረው በውጪ ሰዎች ነው። ዘመናዊ ሞደርን ነው። በወቅቱ ደግሞ ፍላጎቱ ስሜቱ የበለጠ ነበር። ያ እንግዲህ ተወከተ ነጥላውን ገሰሰ ባሉበት ነው። ጥላውን ገሰሰ በኢትዮጵያ ላይ ምን ደረጃ እንዳለው እንደዛም ሆነ የኛ ደግሞ በጣም ያይላል። በሙዚቃ አቀራረቡ በሙዚቃ አሬንጅመንቱ የተለያየ ሰው የሚጽፈው እና ነፍሱን ይማር እና መኮንን መክሻ እና ኮሬል አያሌው እና ኮሬል ግርማ ይገርማል። እነዚህ ጠንካራ የነበሩ ሰዎች ናቸው። እነሱ የሚጽፉት ሙዚቃ የተለያየ ነው። ማሹ ስትሪንግ ተማሪ ነው። ማሹ ግን ስትሪንግ ብላው የተለያየ መሳሪያ ምንማረው እና የዲያስ ተማሪ ሌላ ነው፣ እሱ አስተማሪ ሌላ ነው። ዕውቀቱን ደግሞ ተደባለ። ስለዚህ ጥሩ ውጤት ያለው ነው። ሁለተኛ ነጋሽ ተስፋዬ የሚያቀርቡት ሐሳብ ውጤት በጣም ጥሩ የነበረ ስለሆነ ነው። የግጥሞቹ በስማ የሱ ግጥም እኮ እሸም እግዚአብሔር ይስጠው እሱ ወርቱ ወጥሮ አይኔ በቆናንቺ ቆንጆ ገላኦ አይኔ በቆናንቺ ቆንጆ ገላየኔ አንቺ በፍቅርሽ ይብላላ አንቺ በፍቅርሽ ይብላላ ሙባይና ማውኔ
ፕሮፌሰር ቢሆን ደስ የሚል ምክንያቱም አይተሳይ ነው እዚህ ጋር ነገር ስትለው ስሜት ይሞላ አንድ ጻፊ እኮ ዜማ ባያወጣ አንድ ዜማ ወጥቶ ቶሎ ቢሰጠው ያወጣዋል ከዚህ እንደው ባጭር ጊዜ ስሜት ውስጥ ስለምገባ በጣም እንትን ነው ፖሊስ ሲምፎኒ ኦርኬስትራ የኢትዮጵያ ነው የሚባለው አሁን ነው ፖሊስ እንጂ ሳጥኑም የመሰለ መቀመጫው ነው የኢትዮጵያ ሲምፎኒ ኦርኬስትራ ነው የሚባለው ብሔራዊ ቲያትርም ልክ እንደ እንትናችን ነበር የምናደርገው ያፈርሷል ይሄ ደግሞ መፍረስ የለበትም ይሄ ተልእኮ ነው የፖሊስ ሰራዊትን የስራ ደረጃ የፖሊስ ሰራዊትን እድገት በአጠቃላይ ለህብረተሰቡ የሚያገናኝ የዲፕሎማሲያዊ ስራዎች የሚሰሩበት የሙዚቃ ክፍል ነው አርክታውን እንዳሸን ፈልቷል በየቦታው ላይ ባንድ ተቋቁሟል ጥሩ ነው ይሄ ደግሞ የላቀ ትምህርት ቤቱም ነው አሁን ጥሩ ነው ያስተማረ የላቀ ነው እየሰማው ነው ያለው እና አንዳንድ ጊዜም ደግሞ አንዳንድ በሚሰሩበት ጊዜ ለማህበራችን እንትን ቢሉ ነፃ አገልግሎት እንሰጣለን ማለት ያሁን ቃል ገባለሁ እኔም ብቻ ሳይሆን ጥሩ ትልቅ ሰዎች አሉ ማህበራችን ውስጥ እስኪ ወደ ፖሊስነት ደግሞ እንምጣ ሻምበል እርሱ ምንድነው እንደው ፖሊስነት እንዴት ይገልጹታል እኔ ልንገር ፖሊስን ነገራል መለየውን ሳይ ነው በጣም ደስ የሚል እንዳጋጣሚ እንግዲህ የሆነ ኮሚቴ ውስጥ ገብቼ የሶሻል ኮሚቴ ምናምን ብለውኛል ቀደም ብሎ ወደ ጦር ሳይት ተዛወራሉ ከፖሊስ ማለት አዎ እኔ ለፖሊስ እንጃ ማረገው ነገር አላውቅም ፖሊስ ስሜቴ ከባድና ይሄ ፖሊስ እንዲ ያለኝ ነገር ፖሊስ እኮ ተዛውሯል ወደ ጦር ሳይት ተዛውሯል ልክ ያንን ያከበረ ዲላክስማንት ወታደር ነው እኔ ፖሊስ ነኝ ሙዚቀኛ እኮ ማለት ተጨማሪ እንትን ነው ዋናው ሜጀርና ምድቤ ፖሊስ ነው ፖሊስ ደግሞ ጥበቃ ላይ ለሀገር ጉዳይ ተከተልኩት ዝም ብዬ እንደቁጭ ብላ አይደለም ስለዚህ ተዛውሯል ሀገር ይሰራል ለብስሙን ታነሳለ ስራው በቃ ትንሽ እንትን አለ እኔ ደግሞ አልወድም እንደዚህ ወይቼ እንግዲህ እኔ ያለበት ቦታ ላይ እንዳትናገር ተጠንቀቅ እና ሁለተኛ የፖሊስ ስም አታስ በድሎ ከሆነ ሄድና ፍርድ ቤት ስትቀርብ ያርጎኛል ብለ ግለሰብ አድርገው ተዛውሮ መስራት ግን በበደል አይደለም ብዙ ሰዎች ከጦር ሳይት ወደኛ ይመጣሉ ከዚህ ወደዛ ሄዳል ምንም ችግር የለውም አላጅራሽ አስቸገረኝ አሳቻ ተበቀዛ ወንት ፍራዛቦች ስታሉ በቃ መጣውትና ገባው ዝም የሚያቆ ጓደኞች አሉ ዝም ብለው ያሉት ከዛ ሄደው ያወራል ምን ይላል እኔ ደግሞ እዛ ስለማስተምር ዛዛም ኮሚቴ ስላለው ተቀባይ ሳላገኘም እሱ እና እስከዚህ ድረስ ተጣላል ፖሊስ ተቃረዱ በምንም ታምር በዛ አንፃር ደግሞ ስነ ምግባር ያለው ፖሊስም መኖር አለበት አሁን አንዳንዴ ሳይ በቃ እኔ መጥፎ ቦርኮ በቃ ሰራዊት ይሰደባል ማለት ነው ጥሩ ከሰራው ደግሞ ሰራዊት ይመሰጋል ስለዚህ የፖሊስ ፍቅር እኔ ብቻ አይደለም ማህበሪ ጋር ብትመጣ እኮ ያ ሁሉ አይሰበሰበን ይፍቀ ያመለየ እኮ ነው ገንዘብ ፍለጋ አይደለም ገንዘብ ደግሞ ዛናገኝ ለሙያችን ብለን በድንገት ያለፈውን ጊዜ በትዝታ ባስበው ተጉዤ ወደ ኋላ እኔ ሳጣሁ መላ ይቅርና ማሰብ በትካዜ አጫውተኝ ስላለፈው ጊዜ በድንገት ያለፈውን ጊዜ በትዝታ ባሳብ አስታውሼ ወደ ኋላ እንባ ባይኔ ሞላ ይቅርና ማሰብ በትካዜ አጫውተኝ ስላለፈው ጊዜ ክፉ ደግ ላሳየኝ በሕይወት ዘመኔ ክብሩ ይመስገን ለአምላክ ልበል አስቀድሜ አራትም ቅኝቶች ዜማን ተቀኝቼ ቅርስ አስረክቤያለሁ ላሉት ወገኖቼ አንቺ ሆይ ባቲ አምባሰል ዘታ ከከለስ የወጣ የትደስ ቦታ ያወረስከን ሞላ ሳይቀር ተደብቆ ይኖራል ከብረህን ጠብቆ አደራ ላለሁ ደግሜ ለጥበብ በቆየው ስሜ አትዘን አሳባይ ያፈራል ዛሬም አበባ አይ ባባም ሆዴ አይ ባባም ሆዴ እስካለ መጪው ትውልዴ ዛሬማ ተተኪማለኝ ዛሬማ ተተኪማለኝ ወይኔ የሚከበረኝ
በድንገት ያለፈውን ጊዜ በትዝታ ባስበው ተጉዤ ወደ ኋላ እኔ ሳጣሁ መላ ይቅርና ማሰብ በትካዜ አጫውተኝ ስላለፈው ጊዜ በድንገት ያለፈውን ጊዜ በትዝታ ባሳብ አስታውሼ ወደ ኋላ እንባ ባይኔ ሞላ ይቅርና ማሰብ በትካዜ አጫውተኝ ስላለፈው ጊዜ የዘመኔን ዋርካ ግንዱን ተጠግቼ ይሄው አዜማለሁ እውቀቱን አግኝቼ ከቀደሙኝ ማወቅ ሆኖልኝ መላዬ ተምሬያለሁ ብዙ እኔም ከጥላዬ ያሬዳዊ ዜማ በሚያንቆረቆረው ተቀበልኩ አደራ ከድምፅ በሚያምረው መቼም ላላጠፋው ጥበብን ከደሌ በአገር ፊት ካልካ ከመድረክ ቆሜ አደራ ላለሁ ደግሜ ለጥበብ በቆየው ስሜ አትዘን ሀሳብ አይግባ ያፈራል ዛሬማ ሌላው መገናኘታችን ራሱ አንድ ነገር ነው። በህይወት ኖረን ብዙ ጠንካራ ጓዶች ነበሩ። እነ ኮሬላ ያለው ይመስላል አልፏል። እነ ካሳሁን ግርማ ይመስላል አልፏል። ታሪክ የሰሩ አሁን ደግሞ ያንን ተሰባስበን ሙሉ ትልቅ ስራ እየሰራ ያለን ይመስለኛል። የፖሊስ ፍቅር በተለይ እኔ ምን ማድረግ እንደምችል አይገባኝም። ሙያችን ብቻ ሳይሆን የህዝብ እኮ ነው ያሰማራል ያለ ምንም ነገር። በተለይ እኛ ስንማር ሙያ በል እየተባለ ነው የተባለ ያሬድ ተማርነው ገብቷ 6 ዓመት ያሬድ ለዚህ ለጀነራል ዲፕሎማ ስንማር አንድ ብር ሳይቆረጥብን ሰራዊቱን ያስተማራል። እንግዲህ ወቅቱ የድግብ ዘመቻ ነበር። እዛ ላይ ተሰማርተን 2 ዓመት በ4 ዓመት ነው እና ያን ተመከለ ያን ዛሬ እንደዚህ የሚያደርጋል የለም። ሙዚቀኛ ራሱ ከዚህ እኮ ሲያረጅ እናንተ ሲል ሌላ ሲተካ ሰው ስብስብ ማድረግ ወዘን ሾየረ ተብሏል። ገባ ለምን እንዳይወርቁ ለማለት በሙዚቃ ጥንካሬ ካላቸው ወጥተው ይሰራሉ ያገኛሉ። እነዛስ የሚል ይሄ ሁሉ አሳሰብ ነበርና ሾፌር ሆኖ ዛሬ በሾፌር ተቃው ሰዎች አሉ። ሌሎች ደግሞ ሰምረው እንዲቆጫሉ ሰዎችም አሉ። ስለዚህ እንደዚህ ይደረግ ነበር። ይሄ ምንድነው አባሉንም ሞራል ለመጠበቅ ሰራዊታችንም ከፍ ለማድረግ በሰራዊቱም እንዲመሰገን ለማድረግ የተሰራ ስራ ነው እና የኔ እድገት ያው እንደዚህ ከሙዚቃ ጋር የተዋሃደ ነው። አሊያንስ ዘማሪ ነበርኩ። ፈረንሳይኛ 8 ክፍል ትንሽ ሆነኝ ወደ 18 ዓመት ነበርኩ። የድሌ ነገር ሆኖ ጓደኞቼ በትልቅ ሆኖ ሸመንደት ተቀጥሮ ሲሄዱ ዛሬ ደርሰዋል። ምንም አይቆጨኝም። እኔ ያው ትልቅ ቦታ አግኝቻለሁ፣ ተጠቅሜበታለሁ። ከዚህ በላይም ደግሞ የምፈልገው ነገር የለኝም። ኑሬም ደህና ነው። ልጆች አፍርቻለሁ። ሰራዊቱ እድለኛ ነው። ዛሬ እንደ ልቤ ምኖር ሰው ነኝ። ግን እኔ ደላይ ብዬ ቁጭ ብዬ የማያደለው ስለ ሙዚቃ ጉዳይ በተለይ ስለ ሰራዊት እንዴት ተወዳለ ስትሪክ ከመጠን በላይ ነው። ከመጠን በላይ እኔ ስታዲየም ተጫዋች ነኝ። ስታዲየም ተጫዋች ነበርኩ። ሌላ በሲቪል ቡድን ውስጥ ፖሊስ ጋርም ገጥሜያለሁ ያለ። ዛሬ ግን ኦሜላ ባለመኖሩ ያስታኛል። እንደተወጣው ከእስር ቤት ሄድ ነበር ሳይ ኦሜላ የሚባል ነገር የለም። ምን አለው ብዬ ገባለሁ እዛ ተጉቷል። ስለዚህ ደው በዚህ በስፖርት በዚህ በሙዚቃ ላይ ሰራዊቱ ትልቅ እንዲያደርግ ሚዲያው ነው የሚቀሰቅሰው። ሚዲያ ማለት የደም ስር ማለት ነው። ስለ ሰራዊት ምንነት ማልሰው ቋለ ሰራዊት ውስጥ አሁን ትልቅ ስፖርት ያለው ትልቅ ሙዚቃ ያለው ይመስል ቅድም እንዳልኩ እርግጥ እንዳለፈው ጊዜ ሲፍሪ ተቋቁሞ አንደኛ ሁለተኛ ኦርኬስትራ ማቋቋም ይችላል። ባንድ የሚሰራው ሰው ኦርኬስትራ ይሰራል። ከዛ ውስጥ ነው የሚወጣው። ዝም ብለህ የተወሰነ ሰው ብቻ ቁጭ ካረክ እኮ እያደገ አይደለም። ሙዚቃ ታስጠጋዋለህ። ስታስጠጋ ሮቴት ያደርጋል። ስለዚህ በዚህ መልክ የሚሆንበትን ነገር በመመካከር እነኚህ ትላልቅ ሰዎች የታወቁ ሰራዊት ውስጥ ሆነው ራሳቸውን ያሳወቁ ሁለተኛ በስራቸው ይገንደኑ አሉ። ከዚህ ወጡ ናቸው። በስተመጨረሻ እንግዲህ የሚያስተላልፉት ነገር ካለ ድሉል ለስቀ እኔም ለምንድነው ያው ሰው እዚህ ቻላማ ሲኖር የተወሰነ ጊዜ የሚኖረው ያልፋል። ሲያልፍ ግን ታሪክ ነገር ሰርቶ በየትኛውም ዘርፍ ላይ ታሪክ ነገር ሰርቶ መሞት አለበት። እንዲሁ ዝም ብሎ ብቻ ዓለም ላይ ኖሮ መሞት ሳይሆን ትንሽ አስተዋጽኦ አድርጎ መሞት አለበት። ያው እኛ እንግዲህ
የሙዚቃ ነው እንትናችን በተለይ ሰራዊታችን በዚህ በሙዚቃ ላይ ከበላይ አካል ትኩረት ተሰጥቶት በጥሩ ደረጃ ላይ እንዲነሳ ማድረግ ነው። ምናልባት እንደመናገር ፈልጌያለሁ። አሁን በሀገራችን ላይ የቲያትር ክፍልን አክብሮት እንዳገኘ የሙዚቃ ክፍልም አክብሮት ማግኘት አለበት። ምክንያቱም ከባድ እኮ ነው። ሙዚቃ እኮ ተምረህ በቀላሉ የምትወጣው አይደለም። በጣም አስቸጋሪ ነው። እንዲህ በመናገር ብቻ ሳይሆን በአእምሮ ለበትር ሳይናገር በአእምሮ በጣት በምታንቀሳቅስ የምትነጋገርበት የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልላሽ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልላሽ ስለዚህ ዓለም ደረሰበት ደረጃ ላይ ለመድረስ ጥሩ እንትኖች አሉ። በተለይ አሁን ከውጭ እየመጡ ሲሰሩ ስዛ በጣም ቆንጆ ነው። በመንደረው እኛ ወደ ኋላ ተመልሶ የዘመናዊ ሙዚቃ ይቅርና በዛ በለባባላችን ዘመናዊ ሙዚቃ ለመስራት እኮ ከምን ወዲህ ምን እንደምትሻገር ህግ አለ። ሙዚቃ ዝም ብሎ አይደለም፣ ህግ ስላለ ያንን እንኳን እዚህ እስካለ ያን ነገር ተከትሎ መስራት ይችላልና ማበብ አለበት፣ ትኩረት መስጠት አለበት። የምንናገረው ደግሞ ሙዚቃው ስለምናገር ነው። የምንናገረው ደግሞ በስራታችን ስለምናምን ነው። ብዙ ለፍቶ ስላሳ አሁንም ቢሆን የሙዚቃ ክፍላችንን እጅግ ከፍ እንዲያደርጉት አሁን እኛ ትምህርት ቤት ከፍተን እናስተምር ስንል ድሮ አላስተማርንም የሚል ነገር አለ። እንኳን እዚህ ቆርጦ ውጭ አስተምረናል። ሜጋ ሄደን በዳይሬክተርነት ቤት መርተናል። ያሬድ ሄደን ብዙ አስተምረናል። ሌላ ደግሞ ነው መቶ አለቃ ወልዴ አሁን የቦታው ላይ ነው ያስተማረው። እንግዲህ ወርቀት እዚህ ሪስ አይደረግ የተሄዶ ነጮች ልጆች እያስተማሩ ነው። ዛሬ በእኛ ደረጃ ያለ ሰው ኖሮ አልከበደውም። ኖሮ ብቻ ነው የምንፈልገውና ሰራዊታችን እንደው እኛ ፖሊስ እናስተምር ሳይሆን ህፃናቱ በእንደርሱ እናስተምር እንገነባቸው። ያሬድ ሄደው ተሰኩሶ ሄዳሉ። ሙዚቃ ደግሞ ከመቶ ሰው ለሰው ቢወጣ ነው። ዝም ብሎ ሁሉም ሙዚቀኛ አይደለም። የጆሮ ጉዳይ አለ፣ የአስተሳሰብ ጉዳይ አለ፣ የአእምሮ መቀበል ጉዳይ አለ። የሙዚቃ ሰው የሚባል አለ። የሙዚቃ ጆሮ ሲባል ምን ነው የሚሉ ሰዎች ጆሮ ሁሉም ጆሮ አለው፣ ግን የሙዚቃ ጆሮ ይለያል። አይኔ በጎ አንቺ ቆንጆ ገላ አይኔ በጎ አንቺ ቆንጆ ገላ የኔ አንጀቴ በፍቅርሽ ሲብላላ አንጀቴ በፍቅርሽ ሲብላላ በዚህ ጊዜ እንዲያደርገን ብናረግ አንደኛ ችግረኛ የሆኑ በጣም የደከሙ ሰዎች የሚረዱበት ህፃናት በአካባቢ ላይ ተምረው ጥሩ ደረጃ አድርገው ያሬን ለመግባት የደውዛ ቦታ ለመግባት የሚቀልበት እርዳታ ለሀገራችን ለማድረግ ነው እቅዳችን። ታሪክ ጥለን ለማለፍ ነው እድሜያችን ነው እንደመጣው። እንግዲህ ሙዚቃ ክፍል እኔ 33 ዓመት የሰራሁት በ17 ዓመት የተቀጠርኩት ተወርጋት እንደውም ብቃት የለም ተብዬ ሄጄ ስላረቀስኩ የተቀጠርኩት ስለምወድ ፖሊስ እና ያሳደገን ቤት ስለሆነ ይቆጨናል ነው ይሄን ሁሉ የሚያናግረን ቁጭት ስለምንወደው ብቻ ነው። እና የፖሊስ ሰራዊት ሙዚቀኞች ለሀገራቸው ትልቅ አስተዋጽኦ አበርክተዋል። አሁንም እያበረከቱ ነው። እነኚህ አዲስ ወጣቶችም እንዲሁ እንደሆነ የኛ ፍለግ ተከትለው ለኢትዮጵያ ሕዝብ ጥሩ ውጤት እንዲሰጡ ነው የምንመኘው። በአድማጮቻችን ስም ከልብ እናመሰግናለን። እኛም በጣም ነው እናመሰግነው። በ24 ዓመት ይሁን በ25 ዓመት ይሄን ድል ማግኘት በጣም ደስ ብሎኛል። አመሰግናለሁ። በጣም እናመሰግናለን። ስለምትከታተሉን አብራችሁን ስለሆናችሁ ከልብ እናመሰግናለን። አድማጮቻችን ዝግጅታችን ቀጥሏል። አሁንም እንግዲህ ወደ መጨረሻ አካባቢ ነው የደረስነው። የስንግ መሰናዷችን በስተመጨረሻ የሚደመጠው ዝግጅታችን ነው። ዛሬም ከተለያዩ መዛግብት ያገኘናቸውን ከፖሊስ ጋር ግንኙነት ያላቸውን ነገሮች አሰባስበናል። ምን ይመስላል የተዘጋጀውን ነገር የሚለውን አብረን እንከታተላለን። ሰናይ ጊዜ። ባህላዊ የፍርድ አይነቶች
ሁለት ሰዎችን የማቆራኘት ጉዳይ ከሳሽ ተከሳሽን አያይዞ ወደ ዳኛ የማድረስን ሁኔታ የሚያመለክት ብቻ አልነበረም። ዳኛ ዘንድ ደርሶ ተበዳሪውን ገንዘብ መክፈል አለመቻሉን የበለጠ ባለዳም የፍርድ ውሳኔም እስከሚያገኝ ድረስ ከሳሹ አበዳሪ ጋር ተቆራኝቶ እንዲቆይ ይደረግ ነበር። ከፍርድ ውሳኔም በኋላ ምናልባት ገንዘብ ለመክፈል ያቃተው ሰውም እንዲሁ እዳውን እስከሚከፍል ወይም በጉልበት ስራ እስከሚያካክስ ድረስ በቁርኝት የሚቀጥል ይሆናል። በነፍስ ግድያ ወንጀል የተከሰሰ ሰውም ከሟች የቅርብ ዘመዶች አንዱ ከሆነው ጋር ተቆራኝቶ ይታሰር ነበር። ቀድሞ በሰንሰለትም ሆነ በነጠላ ጫፎች ተቆራኝቶ ልዩ መንገድ የሚዘዋወሩ ተበዳሪና አበዳሪን ማየት በአገራችን የተለመደ ነበር። እዳውን በጉልበት ስራ ወይም በገንዘብ መክፈል እስከሚችልበት ጊዜ ድረስ እንዳይሰወር በሚል አስተሳሰብ የተበዳሪ ቀኝ እጅ ከአበዳሪው ግራ እጅ ጋር በሰንሰለት እንዲቆራኝ ይደረጋል። ይህም የተበየነበት ሰው አበዳሪው ከሚያከናውናቸው የዕለት ተዕለት ስራዎች ላይ የግድ አብሮ መገኘት ነበረበት። አንዳንድ ጊዜም እዳው ከፍ ያለበትና የመክፈል አቅሙም ዝቅተኛ የሆነ ሰው በዚሁ መልክ ከአበዳሪው ጋር ከቦታ ቦታ በመዘዋወር ችግሩን ተመልክተው በመረዳት ፈቃደኛ ከሆኑ ሰዎች እርዳታ በመጠየቅ እዳውን ሸፍኖ ነፃነቱን ያረጋግጥ እንደነበር ይነገራል። ምንጭ ተጠየቅ ከተባለ ከስለሺ ለማ መጽሐፍ የተወሰደ። ቀዳማዊ አፄ ኃይለ ሥላሴ በ1923 ዓመተ ምህረት ስርቆትና ወንብድና ለመከላከል ይረዳቸው ዘንድ ለአገረ ገዢዎች ካስተላለፏቸው መልእክቶች የተወሰኑትን ላስታውሳችሁ። በያወራጃ ያለ ወንበዴ አውድማ እየገባ የሕዝቡን ከብትና ሕይወት ማጥፋቱ ለመንግስታችን ጉዳት ስለሆነ ከዚህ ቀጥሎ የተጻፈውን ቃል በአገር ውስጥ ላለ ሰራዊት አስታውቀ ግዛትን በትጋት ጠንክረ እንደተሰጠው ደንብ እንድታስጠብቅ ይሁን። በውስልትና ምክንያት ከቤት ወጥቶ በዱር በገደል ተቀምጦ ከአደባባይ ተለይቶ የሚኖር ቀማኛ ከላከበት ከብቱን ከበረታበት ሕይወቱን ለማጥፋት ቆርጦ ስለሆነ ወንበዴን ያገኘ ይግደለው ተብሎ በፍትሐ ነገሥት እንደተጻፈው ቃል ሞት የሚገባው ነውና ፈርቶም እጁን ቢሰጥ በግድም ቢያዝ ፍርዱን ለማስፈጸም እጁን ወደኛ ያምጣልን። ካውድማ ሳይገባና ከአደባባይ ሳይለይ በሀገር ውስጥ ተቀምጦ በስውር ወይንም በግልጽ ሰው መቀማቱን እንደሚገባ በሚበቃ ምስክር የተረታና ወይንም በጥርጣሬ ተይዞ ራሱ በምርምር ያመነ የቀማው ገንዘብ በእጁ የተገኘና ደግሞ ለወንበዴ ሰላይ ሆኖ ስንቅ ያቀበለ በችግሩ መልእክተኛ ሆኖ ይረዳው ሰው በአውራጃው አገረ ገዢ ችሎት እየቀረበ እንደ ጥፋቱ መጠን በሕግ ይቀጣል። ነጋዴና ተላላፊ መንገደኛ አገረ ገዢው አለበት ከተማ ውስጥ ሰፍሮ ካደረበት ስፍራ ሌሊት ወንበዴ አደጋ ጥሎ ጥይት ተኩሶ ገንዘቡን በኃይል ቢዘርፈው ሀገረ ገዢው እስከ 8 ቀን ቀማኛውን እስከ ገንዘቡ ያልያዘ እንደሆነ በሚበቃ ምስክር እንደሚገባ አስመስክሮ ሀገረ ገዢው ይክፈለው። ነገር ግን በከተማ ውስጥ ቀለቀና አደጋ ወድቆበት ጥይት ተተኩሶበት ነጋዴውና መንገደኛው የተቀማ እንደሆነ ወንበዴው ካልተያዘ ከዚህ በላይ እንደተጻፈው በሚገባ አስመስክሮ ሀገረ ገዢው ብቻ ገንዘቡን ከፍሎ ለሰው ወንበዴውን ፈልጎ ገንዘቡን ተቀብሎ ፍርዱን ለማስፈጸም የወንበዴውን እጅ ወደኛ ያምጣልን። በከተማም ሆነ በባላገር ነዋሪ የሆነ ማንኛውም ሰው ገንዘብ ቢጠፋበት ባላገሩ እርስ በርስ አውጫጭኝ እንደ አፈርሳታው ደንብ ተቀምጦ ሌባውን ያውጣ። ቀሚው ሲታጣ የገንዘቡ አወጣት ከእንግዲህ ወዲህ ከዚህ ቀጥሎ እንደተጻፈው ልክ ይሁን። እንደ ባለጉልት ያለ ግብር የሚበላሹም እንደ 5 ሰው፣ ዳኝነት የሚበላሹም እንደ 4 ሰው፣ የምድር ደም ብቻ የሚበላ ባለመሬት እንደ 3 ሰው፣ ጠበንጃ ያለው ጢሰኛ እንደ 2 ሰው፣ ጀሌ እንደ 1 ሰው አውጥቶ ለወረዳው ሹም ገንዘብ ለጠፋበት ሰው እንደ ሂሳቡ መጠን ያስከፍላል። ሞትን
አዲስ ያሰኘው ወንጀል አቦይ ቱሉ የተባለ ጨካኝ ወንጀለኛ ነዋሪነቱ አቃቂ ፋሪ ቀበሌ የሆነ በርስት ምክንያት ከወላጆቹ ጋር ጸብ ስለነበረው የግርግሩን ጊዜ ምክንያት በማድረግ ከአንድ ግብረ አበሩ ጋር በመሆን በሚያዝያ ወር በ1923 ዓመተ ምህረት ወንድሙን የወንድሙን ሚስትና 7 ልጆች በጠቅላላ 9 ሰዎችን አርዶ ፈጅቷቸው ኑሮ ሁለት አስከሬን በአንድ ቃሬዛ በአጠቃላይ በ5 ቃሬዛ በማድረግ በሀገሩ ነዋሪ ህዝቦች አማካኝነት ከጧቱ 2 ሰዓት 5ኛ ፖሊስ ጣቢያ ሲደርስ ለመጀመሪያ ጊዜ ወንጀሉን የፈጸመው አልታወቀም ነበር። ባላገሮቹ ሬሳውን በቃሬዛ ይዘውት ገቡ። እነዚህ የአንድ ቤተሰብ አዛውንቶችና ህፃናቶች በአንድ ሌሊት ያለቁ ሁልጊዜ ሞትን አዲስ ያሰኘዋል። ያኔ ያልደነገጠና ያላዘነ ቢኖር ገዳዮቹ ብቻ ነበሩ። ይህ ሪፖርት ለበላይ እንደተገለጸ ባለስልጣኖች ሁሉ ከየክፍሉ እየመጡ የአዛውንቶቹንና ህፃናቶቹን አሰቃቂ ሞት ተመለከቱ። ሌተናል ኮሎኔል ጋላክስ የተባሉ የእንግሊዛዊ መኮንንም ይህን ሁኔታ ከጣቢያው ድረስ መጥተው ይህን ወንጀለኛ ፈልጋችሁ ካልያዛችሁ በኢትዮጵያ ፖሊስ አለ ብዬ አልደፍርም፣ ለእግዚአብሔር ብላችሁ ምርመራውን በጥብቅ ተከታተሉ ሲሉ አዘዙ። ፖሊስ ባደረገው የተቀናጀ ምርመራ ገዳዩ አቦይ ቱሉ የተባለ ግለሰብ ከባልደረባው ጋር መሆኑ ተረጋገጠ። እናም ወንጀሉን በሰራበት ሀገር በስቅላት መቀጣቱን ጊዜና ፖሊስ የተሰኘው መጽሐፍ ያትታል። መኖር ያለው አለች ወይስ የምሯን ወይ ትቀልዳለች